ሰላም ጤና ይስጥልኝ። እንዴት ቆያችሁኝ? ይህ የከሰም ሚዲያ ነው። ዛሬ ወደ ያዝናቸው አዳዲስ ዜናዎች እነሆ። በትላንትናው ዕለት ግንቦት 4 ቀን 2018 ዓ.ም ነበልባል ክፍለ ጦር በናዝሬት ከተማ አቅራቢያ ድል ተቀናጀ። ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር በናዝሬት ከተማ በቅርብ ርቀት ከምትገኘው ሙከዬ ሃሮ ቀበሌ በሰፈረው የኦሮሚያ ልዩ ኃይል ሰላም አስከባሪ እና ፖሊስ አባላት ላይ ድል ተቀናጀ። ነበልባል ክፍለ ጦር የመብረቁ ሻለቃ ቃኝ ፋኖ አባላቶች ከምኒልክ ሻምበል ፋኖ አባላቶች ጋር በመጣመር ግንቦት 4 ቀን 2018 ዓ.ም ከቀኑ 8 ሰዓት ተኩል ላይ የውጊያ ቀጠናውን በመቀየር ኦሮሚያ ክልል በመግባት የብልጽግናን ዕድሜ ለማራዘም ምርጫን በአስገዳጅነት ለማስፈጸም በሙከዬ ሃሮ ቀበሌ ካምፕ አድርጎ በሰፈረው ኃይል ላይ ለሁለተኛ ጊዜ ድንገተኛ ጥቃት በማድረግ ከፍተኛ ኪሳራን አድርሰውበታል። በዚህ ጥቃት ከፍተኛ ኃይሉ የተመታበት ሲሆን ቁስለኛና ሬሳውን ሳይሰበስብ የተረፈው እግሬ አውጭኝ በማለት ወደ ናዝሬት ፈርጥጦ ገብቷል። እነኚህ ጀብደኞችም የሚኒሊክ ሻምበል ፋኖ አባላቶች ከመብረቁ ሻለቃ ቃኞች ጋር በጥምረት ባደረጉት አስደማሚ የካምፕ ላይ ጥቃት ጠላትን በነበልባል ክንዳቸው ሲያነዱትና ሲረፈረፉት አርፍደዋል። በዚህም ጥቃት የተደመሰሰ 15ቱ ሲሆን የነበልባል ክፍለ ጦር ልዩ ሸማቂዎች መብረቁ ሻለቃ ቃኞች ከምኒልክ ሻምበል ፋኖ አባላቶች ጋር ግዳጃቸውን በአስደማሚ ጀብደኝነት ፈጽመው በሰላም ወደ ቀጠናቸው ተመልሰዋል። የመይሰው ካሳ ሁለተኛ ኮር አሃዶች በምዕራብ ጎንደር ዞን መተማ ወረዳ እና አዳኝ ሀገር ጫቆ ወረዳ በተለያዩ የውጊያ ግንባሮች ድል መቀናጀታቸው ታወቀ። በተሰራ ልዩ ኦፕሬሽን ከፍተኛ ቁጥር ያለው ጸረ ሽምቅ መሪውን ጨምሮ አይቀጡ ቅጣት አስተናገደ። እንዲሁም መተማ ወረዳ አብዛኛውን ቀጠና ከአገዛዙ ሰራዊት ነፃ ማድረግ ተቻለ። በትላንትናው ዕለት ግንቦት 4 ቀን 2018 ዓ.ም ጎንደር አዳኝ አገር ጫቆ ወረዳ በነጋዴ ባህር ከተማ በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ መይሰው ካሳ ሁለተኛ ኮር ፊታውራሪ ገበየው ክፍለ ጦር በልዩ ተልእኮ ልዩ ኦፕሬሽን የተደረገ ሲሆን ይህንን ተልእኮ ለመፈጸም የክፍለ ጦሩ 4 ሬጅመንት ሁለተኛ ሻምበል በአርበኛ መብራቱ አስረስ መሪነት ያገዛዙ አሸርጋጅ ጥምር ሰራዊት ከጧቱ 12 ሰዓት ጀምሮ ምሽግ ድረስ ዘልቀው በመግባት ነበልባሎቹ ሚያዝያ 26 2018 ዓ.ም ከተሰራው ጀብድ በላይ መስራት ተችሏል። እንዲሁም ውጊያውን ወደ መደበኛ በመቀየር ሙሉ ቀኑን እስከ 7 ሰዓት ድረስ ተፋልመውታል። ይህ በእንዲህ እንዳለ ባንዳና የስርዓቱ አገልጋይ ካድሬ ኢላማ ባደረገው ልዩ ኦፕሬሽን ጸረ ሽምቅ አድማ ብተና እና ፖሊስ የብልጽግና ስርዓት ለማስቀጠል የሚደረገውን የማጭበርበሪያ ምርጫ ዋና ተዋናይ የምርጫ ቅስቀሳውን ከማስቆም ባሻገር ከፍተኛ ቁጥር ያለው ሙትና ቁስለኛ ማድረግ የተቻለ ሲሆን የጸረ ሽምቅ መሪ የሆነው የአማራ ጡት ነካሽ ቻሌ የተባለ ባንዳም አፈር ከድሜ በልቷል። ይህንን ልዩ ተልእኮ ከተሰጠው እቅድ በላይ የስርዓቱን አገልጋይ ጥምር ሰራዊት አፍረክርከውት ሙትና ቁስለኛ አድርጎ ማርኮ እንዲሁም የይስሙላ የምርጫ መርሃ ግብር ዝግጅት አስቁሞና የብልጽግናን ካድሬ ሐዘን በሐዘን አድርጎ እንዲሁም ከአሁን በፊት በፊታውራሪ ገበየው ክፍለ ጦር በተሰሩት በርካታ አውደ ውጊያዎች ያስመዘገበው አርበኛ መብራቱ አስረስ በመስዋዕትነት አልፏል። በዕለቱ የተገኘው አመርቂ ድል በጀግናው አርበኛ መብራቱ አስረስ የተመዘገበ ሆኗል ሲል የክፍለ ጦሩ የህግ አርበኛ ገብረ ኢየሱስ ብርሃን ዝርዝር ጉዳዩን አድርሶናል። በዚህ ውጊያ የተገኘ ድል ከ21 በላይ ሙትና ከ13 በላይ ከባድ ቁስለኛ 19 ክላሽ እና ከ5000 በላይ ተተኳሽ መማረክ ተችሏል። አውደ ውጊያ ሁለተኛ በዛሬው ዕለት ግንቦት 5 ቀን 2018 ዓመተ ምህረት አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ መይሰው ካሳ ሁለተኛ ኮር ካራማራ ክፍለ ጦር በምዕራብ ጎንደር መተማ ወረዳ የሰፈረውን የአገዛዙን ጥምር ሰራዊት አብዛኛውን ቀጠና ነፃ ማውጣት የተቻለበት አውደ ውጊያ በስኬትና በውጤት ህዝባችንን ከተጭበረበረ ምርጫ ከማዳን ባሻገር መተማ ወረዳ ከመንደር 1 እስከ መንደር 4 ሙሉ በሙሉ ጠላትን ማጽዳት ሲቻል ቱመት ከተማ
በመሸገው የጠላት ኃይል ከሌሊቱ 6 ሰዓት ጀምሮ ሰርጎ ወደ ከተማዋ በመግባት ጠላትን ሙሉ በሙሉ በማስወጣት ሙሉ ሌሊቱን መቆጣጠር ተችሏል። ይህ በእንዲህ እንዳለ ቀሪ ቀጠናዎችን ነፃ ለማስወጣት ካራማራ ክፍለ ጦር በታቀደ ሁኔታ ስራዎችን እየተሰሩ ነው። እንዲሁም ከ3ቱ ሬጅመንት የተውጣጣው ተወርዋሪ ኃይል በስኬት በተቀናጀ መንገድ የክፍለ ጦሩ ምክትል ወታደራዊ አዛዥ አርበኛ ጌታሁን መልአክ እና አርበኛ ጥላሁን አለነ የሬጅመንት 3 አዛዥ በድል በከፍተኛ ውጤት እየመሩ ይገኛሉ። እንዲሁም የአገዛዙ ጥምር ሰራዊት ከፍተኛ ቁጥር ያለው ሙትና ቁስለኛ እየሆነ እግሬ አውጭኝ እያለ እየፈረጠጠ ወደ ገንዳ ውሃ አምልጧል ሲል የክፍለ ጦሩ የህግ አርበኛ ቴዎድሮስ ይግዛው ከቦታው አድርሰውናል። በዚህ አውደ ውጊያ በርካታ የሆነ መሳሪያ ምርኮ መሰል የውጊያ የቁጥር መረጃዎችን ለማግኘት በኔትወርክ ችግር ለጊዜው ማወቅ ስላልቻልን እንዲሁም ውጊያውን ስላልተቋጨ በቀጣይ ዘገባ የምናደርስ ይሆናል። ምኒልክ ዕዝ የህልውና ትግላችን ዋና ተዋናይ በመሆን ተአምራቱን እያሳየ ነው። ትግላችን በድል እስከሚቋጭ ድረስ ያለ እረፍት መራራ ተጋድሎውን እናጠናክረዋለን፣ እንቀጥላለን። ጀብደኛው ምኒልክ ዕዝ አማራ ህዝብ የህልውና ትግልን በመምራት ሂደት ውስጥ ያለምንም ኮሽታ ድምፁን አጥፍቶ የሚሰራ አማራዊ ኃይልን እየገነባ ይገኛል። ጀብደኛው ምኒልክ ዕዝ በዘመቻ አደም አሊ በርካታ አውደ ውጊያዎችን አድርጎ ታምራታዊ ጀብዶችን ሰርቶ የህልውና ትግሉን እንቅስቃሴ በእጅጉ ማነቃቃት መቻሉ የሚታወስ ነው። ዛሬም እንደ ትላንቱ ማርኮ ታጣቂውና ጀብደኛው ዕዝ እያደረገ ባለው መራራ ተጋድሎ ከአምባሰል ተራሮች እስከ ምዕራባዊ ወሎ ቤተ አማራ መካነ ሰላም እና ወግዲ ድረስ ታሪክ መስራቱን ቀጥሎበታል። ግንቦት 4 ቀን 2018 ዓመተ ምህረት የጀብደኛው ምኒልክ ዕዝ አሃድ በሆነው 105ኛ ኮር 45ኛ እና 29ኛ ክፍለ ጦሮች በጋራ ባደረጉት ውጊያ በጠላት ላይ በርካታ ሰብአዊና ቁሳዊ ኪሳራን ማድረስ ተችሏል። በአናብስቶቹ የ105ኛ ኮር አሃዶች የተገኘው የምርኮ ዝርዝር የሚከተሉት ናቸው። 63 ክላሽ፣ 3 M40፣ 1 ብሬን፣ 8000 የብሬን ተተኳሽ፣ 1 የዲሽቃ ወሳግር፣ ከ20 በላይ የአውቶማቲክ መሳሪያዎች፣ 9 ምርኮኛ ቁጥሩ ያልታወቀ የክላሽ ተተኳሽ መማረክ የተቻለ ሲሆን የጠላት ከ5 በላይ መኪኖችም መውደማቸው ታውቋል። ውድ የከሰም ሚዲያ ቤተሰቦች ለዛሬው የያዝናቸው ዜናዎች እነዚህን ይመስሉ ነበረ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም የደውል ምልክቷን በመጫን አዳዲስና ትኩስ ዜናዎችን ያገኙ።